በያላችሁበት ሰዓት አቆጣጠር ለሁላችሁም ሰላም ብያለሁ። እንኳን ደህና መጣችሁ። እንዴት ናችሁ? በተለያየ ቦታ ላይ በጉዞ ላይ ላላችሁ መልካም መንገድ፣ ለመሸባችሁ መልካም ሌሊት፣ ለነጋላችሁ መልካም ውሎ፣ ስራ ላይ ሆናችሁ የምታዳምጡን፣ የተለያየ ሁኔታ ውስጥ ሆናችሁ ለምትሰሙን ሰላምታችሁን ይድረሳችሁ። ትንሽ አይ ቲንክ ኔትም መሰለኝ እያስቸገረን ነበር። ሜይ ቢ አሁን በደንብ ትሰማለህ መሰለኝ። ሰላም ክርስቶስ ይብዛል ቦስ። በደንብ ነው የሚሰማው። ከስርም ይሰማል፣ አሁን ከዚህም ይሰማል። ሰላም ክርስቶስ ይብዛላችሁ። ሁላችሁንም ሰላም ብያለሁ። ይሄ መቆራረጥ እንዳያጋጥመን እስኪ ፕሊስ። አይ ቲንክ ዛሬ 1 ሚሊዮን ታብታቡን ሳትሞሉት መጀመሪያ ያለብንም ብዬ አሰብኩኝና ችላ እያልን ነው እና እስኪ ሁላችሁም አሁን ታብታቡን ወደ 1 ሚሊዮን እናስገባው። እንደየሰዓት አቆጣጠራችሁ እንደምን ዋላችሁ፣ እንደምን አረፈዳችሁ፣ እንደምን አመሻችሁ። ሰላም ክርስቶስ ከእኔም ከእናንተም ጋር ይሁን። ይሄኛውም ላይቭ ደግሞ በጣም የመቆራረጥ ለብዙ ሰው ተደራሽ መሆኑ ተፈላጊ ነውና አስፈላጊ ስለሆነ ከዛ አንጻር ነው ፕላትፎርሙ የሚፈልገው ስለሆነ አንድ ጊዜ ታብታቧን 1 ሚሊዮን እናስገባት። ሁላችሁም አንድ ጊዜ ታብታቧን 1 ሚሊዮን ታብታቧን እስኪ አንድ ጊዜ ሁላችንም ተከተከተክ አድርገን 1 ሚሊዮን እናስገባ። 900 ምናምን ሰዎች እስኪ ፈጠን አድርጉት። ታብታቡን ቅድሚያ ታብታቡን እስኪ ታብታቡን በደንብ ከፍ እናድርገው። ሁላችንም ታብታብ ስናደርገው ላይክ ስለሆነ ብዙ ሰዎች ወደውታል ብሎ ፕላትፎርሙ ስለሚቀበለው በደንብ እይታ እንዲያገኝ ያደርገዋል። ለብዙ ሰው ሪኮማንድ እንዲደረግ እንዲያዩት ይጋብዛል ቲክቶክ ማለት ነው። ብዙ ሰዎችን እንዲሁም ሪፖስት አድርጉት፣ ስቶሪያችሁ ላይ ሼር አድርጉት። የእናንተ ፎሎወሮች የሆኑ ሰዎች ይህንን አይቶ ይመጣሉ። ስፔሻሊ ትልልቅ እንትኖች አላችሁ፣ እንደዚህ አድርጉልን፣ በዚህ ተባበሩን። ሁላችሁም ሪፖስት አድርጉት። ታብታቡን እስኪ ፈጠን አድርገን ከፍ እናድርገው እስኪ ሁላችንም። አካውንቱን ጠንካራ እንዲሆን ማድረግ ነው። ሌላ ምንም አይደለም። ዓላማው ለብዙ ሰው ተደራሽ እንዲሆን፣ እንዳይቆራረጥብን፣ ብዙ ሰውም እንዲገኝ፣ ለብዙ ሰው ትምህርቱ እንዲዳረስ ማለት ነው። ይሄ ትምህርት ይገባዋል ለምትሉ ሰዎችን ፐርሰናሊ ሼር ማድረግ ሪኮማንድ ማድረግ ትችላላችሁ። አሁን እንኳን መገኘት ለማይችሉ ሰዎች በዩቲዩብ ተላልፎ ዩቲዩብ ላይ ስለሚቀመጥ ከዛ ላይ ትምህርቱ ማግኘት ይቻላል። ምክንያቱም ለእያንዳንዷ ነገር ማስረጃ ስላለው ለብዙ ሰዎች ይጠቅማልና እንደዛ አድርጉ። በጣም አሪፍ ነው። በጣም ቆንጆ ነው። ያው እንዳታቋርጧት። ይህንን ኮሜንቱን ለጊዜው ጋብ አድርጉትና እዚህ ላይ ፎከስ አድርጉ። ኮሜንቱን ጋብ አድርጋችሁት ታብታቡንና ኮፒ ሊንኩ ላይ ሙስሊሞችን ደግሞ ፕሊስ አድርጉ። እናንተ ተጠቀሙበታላችሁ እንጂ አትጎዱበትም። እኛ እዚህ የተናገርነው ፎዚ ያስተማረውን ነገር ጠቅላላ አንድ ሐሰት ነው የተባለ ትምህርት አንድ አላጋጠማችሁም። ቢጠቅማችሁ ነው። መቀበል አለመቀበል ማገናዘብ የእናንተ ድርሻ ነው። የፎይ ድርሻ አስተምህሮቱን በማስረጃ ለእናንተ ማስተማር ማስረዳት ብቻ ነው እና ትጠቀሙበታላችሁ። ምንም አንዳንዴ የሚያናድድም ሐሰል ያለ ቢመስልም ለእናንተ የሚጠቅም ነውና አርጉ። እናንተ ጥቅም ታገኙበታላችሁ። ሰዓታችን እንጀምራለን። አሁን ጥቅሙ ለሙስሊሞች ነው፣ ከክርስቲያኖቹ በላይ ለሙስሊሞቹ ነው። ያንን እኮ ነው የምለው እኔም። ከ20 ከ30 ዓመት በኋላ ይቆጫቸዋል ይህንን ትምህርት። ወይኔ ያኔ ሰምተናቸው ቢሆን ይላሉ። ኤግዛክትሊ ካረጁ በኋላ ከሚቆጩ ከአሁኑ ይማሩት። ታብታብ እያደረጉ ትምህርት በልጅነት ነው ትላለህ። በጊዜ ነው መማር አለባቸው። በነገራችን ላይ እኮ አይምሮን ተጠቅመን እኮ ክሮስ ቼክ ማድረግ ነው። ስለምናን ለቀለ መውጣት ምንም ምሁር መሆን አይጠበቅብህም። ትንሽ ፊደል ማንበብና መጻፍ ከቻልክ እስልምናን የተቀበለ አይምሮ ደምሳሽ የማይቀበልበት ምንም አይነት አመክንዮ የለውም እኮ። ደምሳሽ ትክክል አይደለም ለማለት ምንም ሞራል ግራውንድ አይኖረውም። ደምሳሽን ለመጣል እስልምናን ተቀብሎ መሐመድን ተቀብሎ ደምሳሽ ስህተት ነው ካለ በጣም የሚያስቀኝ። በተመሳሳይ አይነት ሀሳብ የያዙ ሰዎች ናቸው። እድሜ ነው የሚለያቸው አይደል? ጊዜ ነው የሚለያቸው። ጊዜ ይለያቸዋል። ታሪካቸውም ይለያል የተወሰነ። ደምሳሽ ቢያንስ
ብዙ ሴቶች ጋር ሄደም አይደን እስከማቀው ድረስ ህጻናት ጋር ሄደም እስከማቀው ድረስ ገንዘብ ካልሰጣችሁኝ ብሎ ጦርነት አልከፈተም። ያንን አቅሙ ሜይ ቢ ወደፊት አቅም ካገኘ እንደዛ ሊያደርግ ይችላል። ምድር የኔ ነች እያለ ሰዎች እንደዛ ነበሩ። ነቢዩም እንደዛ ናቸው። የመጀመሪያው 12 ዓመት እኮ አንድ ሚስት ብቻ ነበራቸው ከዲጃ እሷ እስክትሞት ድረስ ሰላመኛ ሰው ነበሩ። ከዛ በኋላ ነው የተቀየሩት። ካልተቀየሩ ደምሳሽም ያው ተመሳሳይነት ይኖራቸዋል። ዛሬ የምንመለከተው እንግዲህ ከእስልምናና ከክርስትና ከአይሁድ እነሱ እስልምና የነቢያት አስተምሮ ነው ምናምን ብለው የሚፎክሩት አለ። አንዲት ቶፒክ እናያለን። በራሳቸው መጽሐፍት እንኳን ክርስትናው ቀዳሚ እንደሆነ ይሁዲነትና ክርስትና ቀዳሚ እንደሆነ የምንመለከት ይሆናል ማለት ነው። እውነት ለመናገር ደክሞኛል፣ ብዙ አንቆይም፣ የተወሰነች እናያለን ማለት ነው። እና ክርስትና መቼ ነው የተጀመረው? በራሳቸው አስተምሮ ይሁዲነትስ መቼ ነው የተጀመረው? ምክንያቱም ቁርአኑ የሚያስቀምጣቸው ፓርቶች ስላሉ እነሱን የምንመለከት ይሆናል ማለት ነው። ባይዘ አንድም ቦታ ላይ ይሄንን አይክደውም እስልምና በኋላ ነው የመጣው እንደዚህ ነው የመጣው ምናምን የሚለውን አስተምሮ አሁን ላይ ያሉ ሙስሊሞች እንጂ መሐመድ ክርስቲያኖችም አይሁዶችም ትክክል ናቸው የሚል አይነት አቋም ነበረው። እሱን የምንመለከት ይሆናል ማለት ነው። ስለዚህ ይሁዲዎች መቼ ነው የተፈጠሩት? ክርስቲያኖችስ እንዴት ነው? እሱ ሁለቱንም ኮንሲደር ስለሚያደርግ እስልምና ሶስቱንም ሃይማኖቶች ስለሚቀበል እስልምና የምንመለከት ይሆናል ማለት ነው። ሳቢር እንኳን ደህና መጣ። እኮ ሞቶ ተቀብሯል ብሎ ዜና ተሰምቶን ነበር። ምኞቴን እና መሻቴን ስጋዊ ፍላጎቴን በቅርብ ቀን አድርግልን፣ ጸሎት ያደረግን ነው። በቅርብ ቀን የገላገለልን አንተ ቀጣፊ ሰውዬ ስለምን ልትጠይቀኝ አሁን? ቆይ መልካም። አይሁዶች፣ ክርስቲያኖች እና ሙስሊሞች ይከፋፈላሉ ብሏል አይደለ መሐመድ? አሁን ጥያቄ አታስጠይቀኝም? ወደ ክርስትና ከቻል ከታስገባም ሰውን በእውቀትህ በመረጃ ዝም ብሎ እንደዚህ ሆነ ብቻ ነው አንተ ስራ። እስኪ እንደኛ ወንድሞች ጀግና ከሆንክ እስላሞች ወደ ክርስትና ሰጥመቅ ብቃቱ ካለ ማለት ነው። እንደዛ ሆነ በዚህ ገባ በዚህ ወጣ ከማለት ለአንተ የሚጠቅመው እኮ እንደዛ ነው እንጂ ይሄ እንደዚህ ሆነ እንደዛ ማለት እኮ አንድንም ሙስሊም ወደ ክርስትና ዝም ብሎ ከሆነ ልታለቅስ ነው የገባኸው። ጥሩ ነው። ስለ ምግባር የለም ነው ማስተማረት በቃ ነብይ ወጥቼ ነው መክተፍ ነው እንጂ ሌላ የለም። እንደዛ አድርግ እስኪ ከቻልክ አንተ እውቀት ካለ ማለት ነው። በእናትህ አታልቅስ። የምንም ማልቀስ አይደለም። እውነታ ነው የምልህ። እነሆ ሰዎችን ከጨለማ ወደ ብርሃን ልትወስዳቸው ከፈለግ ምንድነው እሱ የምታለቅሰው? ጨለማ ውስጥ እንዳለ ካወቅህ እኮ ካደረ ምንድነው ከጨለማ ወደ ብርሃን ለመውሰድ? ፕሊስ የመጨረሻ ትዕግስቴን እየተፈታተንክ ነው። ምንድነው የምታለቅስብን? ምን መሰለህ እፎይ፣ አሁን ሰዎች በጨለማ ላይ ነው ያሉት የምትል ክርስቲያኖች እንዳንተው አስተምሮ ገነት ይገባሉ አይገቡም? እሱም መልሰህ ገነት ከተመለሱ ካሉበት ከሰው ልጅ ከማምለክ ወደ አምላክ ሁለተኛ አምላክን ካመለኩ ለምን አይገቡም? ጭንቅላት የሌለው ሁለተኛ አምላክ ጭንቅላት አልባ ወገርን ካመለኩ ነው። ታዲያ ብልት ያለው ያመልኩ እንዳንተ የሚበላ የሚጠጣ የሚያንቀላፋውን ያመልኩ እንዳንተ ሰው የሆነውን እኔ በስጋ የተገለጠውን አመልካለሁ። ከራስ ፀጉር እስከ እግር ጥፍር አለው በባህሪ ነው አምላክ። ከራስ ፀጉር እስከ እግር ጥፍር አታልቅስ። ቆይ ያ የኔ ባሪያውን ስጋ ተዋህዶ በስጋ የተገለጠውን አመልካለሁ። በባህሪ ግን አምላክ ጥፍር፣ እጅ፣ እግር፣ ፊት የሚባል ነገር የለው። ጭንቅላት አልባ ገር ነው ማለት ነው። እኔ ደግሞ
በቃ ሄድና ከስራ የሀገር ጥፍር አልባ ነገር ጥፍራ መጥመጣ የበጠመጠው ነገር አምልክ ሄድና የሚያለቅስብኝ መጥቶ እናታችሁ ምን ራት አልበላም እንዴ ምን አድርግ ነው የሚለኝ። ይሄ የሚያሳየው ሁል ጊዜ የምታነሳው ቶፒክ እስልምና ውስጥ ሰዎች ምን ያህል ትክክል እንዳልሆነ አይምሯቸው እየነገራቸው እንደሆነ ነው። ፍራቻ ነው። ለዘመናት እስልምና ሲጠይቅ ነበር፣ ሲጽፉ ነበር፣ እንደፈለጉ ክርስትና ላይ እንደፈለጉ አፋቸውን ሲጸዳዱ ነበር፣ ስቲልም ይጸዳዳሉ። ግን እስልምና ላይ ተነስቶ ጥያቄ ሲቀርብ ምን ያህል እንደሚረበሹ አንዱ ማሳያ ነው ብዬ አስባለሁ። ቢካዝ በየቀኑ እያነሳ ያለው ሀሳብ እነሱ ጋር እንትን ቢሉ ውስጣቸው ግን እንዳለ ነው የተረዳሁት። ቦስ ውስጣቸው ግን እንዳለ ነው የተረዳሁት። ሳቢር አለቀሰ እኮ ሀሊማ እንኳን ደህና መጣሽ። ሀሊማ ሁሉ ሰላም ነው አለን። ጥያቄ ነበረኝ። ጥያቄ መጨረሻ ላይ የምንቀበለው አሁን ቶፒኩ ላይ ከዛ ወዲያ ጥያቄ ማስተናገድ እችላለሁ። መጨረሻ ላይ ትንሽ ቆየት ብሎ እንደ እስልምና አስተምሮ ክርስቲያኖች ገነት ይገባሉ ብለሽ ታምኛለሽ? ጥያቄ ባልመልስ ይሻለኛል። ጥያቄ ባልመልስ ይሻለኛል። ምክንያት አይ ስለማልመልስ ነው። ምክንያት የለኝም። ሁሌም ባልመልስ ይሻለኛል ነው አንቺ ምክንያት? ኤኒዌይስ ሀያትና ሀቢብ እንኳን ደህና መጣችሁ ብያለሁ። እንዴና ሁሉ ተማም ነው? አንዳንድ ነው አላህ ይመስገን። የኔ እኮ ግብዳ ትልቅ ሴትዮ ነች እቺ። አሁን ድምጿ ትንሽዬ ይመስላል አይደል? ምን ቀጫጫ ነች? አዎ ረጭቼ ነች። በቪዲዮ ወጣ ነበር አላያትም? እንደ ቪዲዮ ወጣ ነበር አንዴ 2 ቀን አይታናታል። ሀጂ ነብይ ይዛ ነው የወጣችው ባዶዋ። ያው እንግዲህ ድምፁ ማውራ ነው ሲባል እሷ መልኩም ይዘው ወጣች። ባይዘ እኮ አፈርሰውታል እኮ ድምፅ የሴት ልጅ ድምፅ አውራ ነው የሚለውን እኮ አይቀበሉትም። የሚቀበሉት አይመስለኝም። በሙፈስሮች ደረጃ ስትሪክት የሆነ እንትን ቢኖረውም ህግ ቢኖረው የሚቀበሉት አይመስለኝም። የሴት ልጅ ድምፅ አውራ ነው። እንደዛ ከሆነ እኮ ብዙ ነገሮች ይጣሳሉ። አሁን አብዛኞቹ አረብ ሀገር ሄደው የሚሰሩ ናቸው። 100 ኪሎ ሜትር ነው ከዛ የአንድ ቀን ጉዞ አንድ ቀን ጉዞ በላይ መጓዝ አችልም። አረብ ሀገር ልኮ ከዛ በምልከው ቁጭ እያለ ማሬ ውዴ እያለ እየከፈለ የአንድ ቀን ጉዞ መጓዝ አችልም ሴት ልጅ ብሎ ሲያስተምር አስበዋል። ከሷ ቁጭ ብሎ እየከፈለ እንዳመጪ ልምጣ እንደዚህ እንዳመጪ እዛው ሸክ እያለ ዩኒቨርሲቲ የሚገቡት አሁን ዩኒቨርሲቲ የሚማሩት ራሱ ያለ መሐረም ነው፣ ያለ ጠባቂ ነው የሚሄዱት። ሀገር አቋርጦ የሚሄዱም አሉና እስልምናን አይግባባም፣ ከተፈጥሮ ጋር ራሱ አይግባባም። ኦኬ ወደ ዛሬ ቶፒካችን ስንመለስ አንድ ሀዲስ አለ የአይሁዶችና ክርስቲያኖች የሚከፋፈሉበትን እንዲሁም ሙስሊሞች የሚከፋፈሉበትን የሚናገር ሀዲስ አለ። እሱም መሰረት አድርገን ነው የምንመለከተው። ከዛ በኋላ ግን እናነሳቸው አሉ። በቁርአን ውስጥ እጅግ ደጋግሞ ሙሐመድ አጽንኦት ሰጥቶ የተናገረበት ምንድነው? እሱ መጽሐፍት አስቀድሞ ለሁለቱ ኔሽኖች ወይንም ደግሞ ለሁለቱ ኮሚኒቲዎች እንደተሰጠ ነው። ለክርስቲያኖች እና አይሁዶች። ክርስቲያኖች አሉ፣ አይሁዶች አሉ። ከዛ በኋላ ግን ለሙስሊሞች ለሙሐመድ ኡመት ወይንም ደግሞ ለሱ ተከታይ ለሱ ህዝቦች ሙስሊም ብሎ ለጠራቸው ቁርአን እንደተሰጠ ይናገራል። ከዚህ በፊት የተሰጠው ለክርስቲያኖችና ለአይሁዶች ከሆነ የመጽሐፍቱ ሰዎች የሚባሉት ክርስቲያንና አይሁዶች ከሆኑ እስልምና አስቀድሞ አለ ካሉን በምን መጽሐፍ ነበር ሲተዳደሩ የነበረው? ምክንያቱም መጽሐፉ የተሰጠው
ለአይሁዶችና ለክርስቲያኖች ከሆነ የመጽሐፉ ሰዎች አይሁዶችና ክርስቲያኖች ከሆኑ ለእነኛ ብቻ ተሰጠ እንዳትሉ ነው። ለእናንተ ቁርአን የተሰጠው ከተባለ እነኛ መጽሐፍቶች ደግሞ የክርስቲያኖችና አይሁዶች ከሆኑ ራሱ ሙሐመድም ደግሞ በሐዲስ ላይ እንደተናገረው ከኔ በፊት ወይ ሶሪ ከእስልምና በፊት ለክርስቲያኖችና መሐመድ አትበል ፒስ ቢያቦን ባለ ጨምርበት ነው እኩያ አይደለም ፕሮፌት ለእኔ አይደለማ ለአንተ እኮ ነው ለእኔ አይደለም ለአንተ ነቢይ ሊሆን ይችላል ለአንተ እኮ ነው ለእኔ እኮ ነቢይ አይደለማ ስለዚህ በሐዲስ ላይም የተናገረው አለ ምን ብሎ ሁለቱ ኔሽኖች አይሁዶችና ክርስቲያኖች መጽሐፍ እንደተሰጣቸው መጽሐፍ ሳይሰጥ ደግሞ እስልምና ሊኖር ይችላል ወይ የሚል ክሌም አለን ጥያቄ እንጠይቃለን ማለት ነው። ሁለቱ ኔሽኖች አስቀድሞ መጽሐፍ ተሰጣቸው እነሱም ክርስቲያንና አይሁዶች ከነሱ በኋላ ደግሞ እኛ ሙስሊሞች መጽሐፍ ተሰጠን ብሏል። ስለዚህ እንዴት ነው እሱ ይህን የሚያስታርቁት? ክርስቲያንና አይሁዶችስ መቼ ነው የተከፋፈሉት እንደ እስልምና አስተምሮ የሚለውን እንመለከታለን። ኤብሮ እንኳን ደህና መጣ። መልካም አይሁዶችና ክርስቲያኖች እንዲሁም ሙስሊሞች የሚከፋፈሉበትን ሐዲስ ታውቀዋለህ ብዬ አስባለሁ። ተቀበለዋለህ? እሱን ሐዲስ ቀጥል፣ ሀሳብህን ጨርስ ወንድማችን እፎይ። ተቀበለዋለህ? ቅድሚያ ኮንፊርም አድርግልኝ ከተቀበልከው። የኔ እንትን ማለት ምንም ማተር የሚያደርግ ነገር የለም። መጀመሪያ አንተ ጨርስና እንትን እንላለን። ወገናችን ራስህ እንትን እንላለን። ቀጥል አውራ። ወደ ኔክስት ስቴፕ ለመሄድ እኮ ትቀበለዋለህ እና አልቀበለውም ስትለኝ ነው መነጋገር የምንችለው። አልቀበለውም ካልከኝ አቆማለሁ ማለት ነው። እቀበላለሁ ካልከኝ ግን ቀጥላለሁ። ትቀበለዋለህ? ተቀበለውም ሐዲሱን ኢብሮ እየጠበቁ ነው። ከምሱ ሚጣክ ከምሱ ሚት ኢብሮ እሺ ሀያት ምትይዋለሽ? እነሱ ቦታ ስላሉ እሺ ሸምሱ መቀጠል ትችላለህ። ቀጥል ወገናችን እፎይ። ይሄ ልጅ ያ እንትና ነው እንዴ? የሆነ በሌላ ፕሮፋይል ነው እንዴ? ማን ነበር ስሙ? ገና እንደገባ ወደ ዛሬ ቀጥል እፎይ ቀጥል። ኦኬ ያለኝ ድምፁ እንደዛ ነው። ፕሊዝ አገናኝተውናል። ጊዜ ቀጥል እስቲ ወገናችን እፎይ። ኢኮኖሚ ያስረኮ አሁን እንግዲህ ወገናችን እፎይ አንድ ሐዲስ አንስተህ ብቻ ሳይሆን ርዕስን ማለት ነው አንድ ሰፊ የሆነ ቶፒክ እናነሳለን ከክርስትናም ከእስልምናም ከዛ በኋላ መወያየት እንችላለን። ወገናችን እፎይ አርጊው ለማድረግም እኮ ምንም ኦፕን አይደለህም። ሐዲሶች በሙሉ ትቀበላለህ? ጀነራል አድርግልህ ሐዲሶች እንዳልተቀበላለህ። ሐዲስ ማትቀበል ከሆነ አርጊመንት ቁርአን ላይ ላደርግልህ ነው። ለአንተ ምርጫ እየሰጠው እኮ ለማንኛውም አይ ቲንክ ሰፊ የሆነ እንትን አለኝ። አሁን ያው ላይቭ ይከፈታል። ለምን አትመጣም አንተ? አሁን እዚች ጋር ዲቤት ምናምን ነገር ስናነሳ በሰፊው እንትን ተብሎ ጊዜም ተሰጥቶ ተጋብዛል። አይ ቲንክ ጋብዘውሃል። ለምን መጣት ትችላለህ? ቃል ስጋ ሆይ ቱ ጊዜያችንን ወገናችን ቃል ስጋ አንዴ ሚውት ታደርጋለህ። ይቅርታ ወንድሜ ሚውት አድርግ እስኪ። ይቅርታ ሚውት
እንግዲህ እንደዚህ ናቸው። እፎያን ሐዲስ ታነሳለህ ተነሳን ታምናለህ አታምነው የሚለውን ጨዋታ ተውና ለምን አትመጣም ነው። አሁን ሰፊ ጊዜ ተሰጥቷል። ከዚህ በፊትም እዮዳብም ጋብዙሃል። ማትመጣበት ምክንያት አንተ ምንድን ነው? ምን አስፈርቶ ነው? ወንድማችን ከቤታችሁ ድረስ መተናል። እኛ ስንመጣ አስገቡን ነገር እንመጣለን። እንደዛ አይደለም፣ እንደዛ አይደለም። የመጣው ለዚህ ነው ልትመልስ አይደለም። ስለዚህ ኡስታዞቹ የሚመጡት ለፖለቲካ እንጂ ሊመልሱ አይደለም። ይሄንን ተረዱ ሙስሊሞች እያያችሁ። ቀጥል ቦስ። ተመልሻለሁ። ያ መጣል ተመልሻለሁ። ያ አሁን መጣል ተሰማኝ። የብሮ ምንድነው እሱ እያልክ ያለው? ትቀበላለህ አትቀበልም ስትባል ቀጥል ቀጥል። እኔስ ሐዲሱን ክፈተው ቃል ሀቢብ ናታን ሰላም ብያቸዋለሁ። እፎይ ሰላም ብያለሁ። ታች ያላችሁ ሰላም ለእናንተ ይሁን። በዩቲዩብ ለምትከታተሉን በዚህ ለምትከታተሉን የክርስቶስ ሰላም ከእናንተ ጋር፣ ሙስሊሞችም ክርስቲያኖችም እዚህ ያላችሁ ዴቫ፣ እፎይ፣ አይመን፣ ገላታን እዚህ ያላችሁ እና ሀያት ሁላችሁም ሰላም ለእናንተ ይሁን ብያለሁ። ቀጥሉ። ሰላም ብያለሁ። እፎይ፣ ዴቫ፣ አይመን፣ ሐሊማ፣ ሀያት፣ ሀቢቢ፣ ብሮ ሁላችሁም ከላይም ከታችም ያላችሁ ሰላም ክርስቶስ ይብዛላችሁ። ቀጥሉ። ኦኬ ኢብሮ ይህን ሐዲስ ትቀበላለህ? ተቀበልክ? እዚህ ላይ አርጉመንታችንን እንስራ። አንድ ሐዲስ ይዘህ መጥተህ ከዚህ ጋር ትቀበላለህ። የህፃን ልጅ ጨዋታ አታርገው። ገብቶሃል? እዚህ ጋር ትልቅ የሆነ ህዝብ ነው እየተከተለ ያለው። 1700 ሰው እየተከተለን ያለው የህፃን ልጅ ጨዋታ አንድ ሐዲስ አምጥተህ እንደዚህ ገና ሐዲስ አንድ ሐዲስ ራሱ ወደ በጣም ብዙ ሺህ ኪታቦች አሉት ለአንድ ሐዲስ ራሱ። ገብቶሃል አይደለ? ሐዲስ በጣም ተራ ነገር አይደለም። በአንተ ጭንቅላት የሚፈሰር ነገር አይደለም። ገብቶሃል አይደል? ብዙ ዑለሞች ተንትነው የሚያስቀምጡበት መንገድ አለ። አንተ አንድ ሐዲስ ይዘህ መጥተህ እንደ ህፃን በዚች ትንሽዬ ጭንቅላትህ ትረዳዋለህ አትረዳውም አይደለም። ገብቶሃል አይደል? አንድ ሐዲስ ይዘህ መጥተህ በስነ ስርዓት ማውራት ሳይሆን ሰፊ የሆነ ጊዜ የሚፈልግ ነገር ነው። ከውሱ ጋር እንደተወያየኸው ያው ቤት አለ ይከፈታል። 1 ሚሊዮን ተከታይ ያለው ቤት አለ። መጥተህ ትወያያለህ። እየሄደብን ነው ተሰጥቶ ትወያያታለህ። እንደ ምንድነው የገባው ለታለቅስማ እንደ ምንድነው እሱ የሚለው አናፖሎጂስቲክ ነው። አሁን እንደዛ የሚል ስም ነበረው በፊት አጥፍቶት ነው። ስም ተጽዕኖ አድርጎብህ ከሆነ የዛን ኡስታዝ ተከታይ ስም ተጽዕኖ አድርጎብህ ከሆነ ሶሪ ከሰራው ነው ተማር በቃ። ኤኒዌይስ ሙሐመድ ምን ብሏል? አይሁዶች 71 ቦታ ይከፈላሉ፣ አንደኛው ገነት ይገባል። ሶሪ አይሁዶች ስንት ቦታ ነው? 71 ቦታ። ያ 71 ቦታ ይከፈላሉ፣ አንደኛው ገነት ሲሆን 70ዎቹ የገሃነም ናቸው። ክርስቲያኖች 2 ቦታ ይከፈላሉ፣ አንደኛው የገነት ሲሆን 71ዎቹ የገሃነም ናቸው። ሙስሊሞች ደግሞ 73 ቦታ ይከፈላሉ፣ አንደኛው የገነት ሲሆን ሌሎቹ የገሃነም ናቸው ብሎ ተናግሯል። ይሄንኛው ያለፈውን ነው የሚመለከተው ወይ የሚመጣውን? አንደኛ። ሁለተኛ ያለፈውን ከሆነ አይሁዶችና ክርስቲያኖች የትኛው ፖይንት ላይ በምን ምክንያት ነበር የተከፈሉት? እንደ እስልምና አስተምሮ በምን ምክንያት ነበር? ምክንያቱም መጽሐፍ ተሰጥቷቸዋል። ሱራ 6:157 ቼክ አግልኝ። መጽሐፍት ለነኚህ ተሰጥቷቸዋል። የመጀመሪያዎቹም እነሱ መጽሐፍ የተሰጣቸው እንደሆኑ ሙሐመድ ተናግሯል። ቁርአን የተሰጠው በኋላ የመጣው ቁርአን እነኚህ ከተሰጣቸው በኋላ እንደሆነ ተናግሯል። ስለዚህ ክፍፍሉ ከሙስሊሞች ይልቅ ክርስቲያኖች ገነት የመግባት ቻንስ እንዳላቸውን ያስቀመጠው፣ ከክርስቲያኖች ይልቅ ደግሞ አይሁዶች ገነት የመግባት እድል እንዳላቸውን ያስቀመጠው። ምክንያቱም አይሁዶቹ 71 ቦታ ብቻ ነው የሚከፈሉት፣ ሙስሊሞቹ ግን 73 ቦታ ድረስ ነው የሚከፈሉት። ሬሾ እያነሰ ሄዳል። ክፍያው እያደገ ሲሄድ ቁጥሩ ማለት ነው። ኦኬ። ወይም እኛ መጽሐፍ
በእኛ ላይ በተወረደ ኖሮ ከነርሱ ይበልጥ የተመራን እንሆን ነበር እንዳትሉ ነው ይላል። ስለዚህ እኛም መጽሐፍ ተሰጥቶን ቢሆን ከነሱ ይልቅ የተመራን እንሆን ነበር እንዳትሉ ነው። ስለዚህ ከጌታ ግልጽ ማስረጃ መመሪያም እዝነትም በእርግጥ መጣላችሁ። በአላህም አንቀጾች ካስተባበለና ከእርሱም ከዞረ ሰው ይበልጥ በዳይ ማን ነው? እነዚህ አንቀጾችን ይተዉት በነበሩት ምክንያት ብርቱን ቅጣት በእርግጥ እንቀጣቸዋለን ይላል። ስለዚህ እያንዳንዱ አንዳንድ ገነት ሲገባ ከአንዳንድ ክፋዩ ሲቀር ገነት ሲገባ ሌሎቹ ገሃነም ይገባሉ። እነሱ መጽሐፍ ስለተሰጣቸው እኛ አልተሰጠንም እንዳትሉ ለእናንተ መጽሐፍ ተሰጥቷችኋል። ይህን የትኞቹ ሙፈሲሮች ሁሉም የሚስማሙት እነሱ መጽሐፍ የተሰጣቸው እነማን ናቸው የሚለውን አይሁዶችና ክርስቲያኖች ናቸው። ለአይሁዶችና ለክርስቲያኖች መጽሐፍ ተሰጥቷቸው ነበር። ኔክስት ለማን ተሰጠ? ለሙስሊሞች መጽሐፍ ተሰጠ ብለው ነው ያስቀመጡት። ይሄ በሙፈሲሮች ደረጃ። በሀዲስም ስንሄድ ደግሞ እጅግ በጣም ብዙ ቦታ ላይ ሀዲስም ይህንን ይፈስረዋል። አስቀድሞ ለአይሁዶችና ለክርስቲያኖች መጽሐፍ ተሰጠ፣ ኔክስት ለሙስሊሞች መጽሐፍ ተሰጠ ነው የሚለው። ኔክስት ለአይሁዶች ለሙስሊሞች ከሆነ የተሰጠው ሱራ እዚሁ ላይ ከፍ አድርገው 163 ላይ። ስለዚህ አስቀድሞ የተሰጠው ለክርስቲያኖችና ለአይሁዶች ከሆነ የመጽሐፉ ባለቤቶችም አይሁዶችና ክርስቲያኖች ከሆኑ ሙስሊሞች የሉም ነበር ማለት አይደለም ወይ? በራሳችሁ ሎጂክ መሰረት፣ በራሳችሁ አስተምሮ መሰረት የመጽሐፉ ባለቤቶች አይሁዶችና ክርስቲያኖች ከሆኑ የሚዳኙበት የሚመሩበት መጽሐፉ የነሱ እስከሆነ ድረስ በኋላ መጽሐፍም የለንም እንዳትሉ መጽሐፍ ተሰጣችሁ ስላለ እርሱ ተጋሪ የሌለው በዚህም በማጥራት ታዘዝኩ እኔም የሙስሊሞች መጀመሪያ ነኝ በል። አውዱን ተከትላችሁ ስትመጡ ለእነኛ ለክርስቲያኖችና ለአይሁዶች መጽሐፍ ተሰጠ። ከዛ በኋላ ግን ለሙሐመድ መጽሐፍ ተሰጠ። እሱም ለሙስሊሞች መጀመሪያ ይሆናል ማለት ነው። አስቀድሞ ለነበረው ኮሚኒቲ ግን ምንድን ነበረ? ክርስቲያንና አይሁድ ሁለት ኮሚኒቲ ነው ያለው። ሁለቱ ኮሚኒቲ አይሁድና ክርስቲያኖች ነው። በትንሣኤም ቀን የሚነሱት ሙሐመድን በተናገረው እኛ የመጨረሻዎቹ ነን፣ በትንሣኤ ግን የመጀመሪያ እንሆናለን። የመጀመሪያዎቹ እነሱ አይሁድና ክርስቲያኖች መጽሐፍ ተሰጥቷቸዋል። እነሱ ቅዳሜና እሁድን ይነሳሉ፣ እኛ አርብ እንነሳለን ብሏል። ስለዚህ ሶስት ኮሚኒቲ ነው የጠራው። አሁንም ምንና ምንን? አይሁድ፣ ክርስቲያኖች፣ ዜን ሙስሊሞች። ስለዚህ ይህንን እንዴት ነው የምታስታርቁት ነው። ክፍፍሉ መቼ ነው የመጣው? ሱራ 10:93 ቼክ አድርግልኝ። ኦኬ። የእስራኤልንም ልጆች ምስጉን ስፍራ በእርግጥ አሰፈርናቸው ይላል። እስራኤልን ልጆች ምስጉን ስፍራን አሰፈርናቸው። ፈርዖንን ካሰመጠ በኋላ ከግብፅ ወደ ሲገቡ ማለት ነው። አክቹዋሊ እነሱ ፓሌስቲን፣ ሴሪያ ምናምን ይሉታል ሙፈሲሮች። ኤኒዌይስ ብቻ የእስራኤልንም ልጆች ምስጉን ስፍራን በእርግጥ አሰፈርናቸው፣ ከመልካም ሲሳዮችም ሰጠናቸው፣ እውቀትም ቁርአን እስከመጣላቸው ድረስ አልተለያዩም ማለት። እውቀቱም ወይም ቁርአን እስከመጣ ድረስ አልተለያዩም። ጌታ በእርሱ ይለያዩበት በነበሩት ነገር በትንሣኤ ቀን በመካከላቸው ይፈርዳል ይላል። ስለዚህ በዚህ አስተምሮ ይህን የምትቀበሉ ከሆነ ቁርአን እስከመጣ ድረስ የእስራኤል ልጆች ካልተለያዩ አንድ ከሆነ እምነታቸው መቼ ነው የተለያዩት ማለት ነው? ቁርአን ሲመጣ። ቁርአን ለምን መምጣት አስፈለገው ካለ ሊለያያቸው ነው የመጣው ጭራሽ ማለት ነው። ሊለያያቸው ነው የመጣው ማለት ነው። ለመለያየት ለምን መጣ? ለምን አስፈለገው? ዘነድን ነው የሚለው። ሰላም ብያለሁ። ደህና መጣ። አዎ ሁሉ ተማም። ደህና ናቸው መስገነው። አልሐምዱሊላህ። ኦኬ፣ የመጽሐፉ ሰዎች እነማን ናቸው? ጥያቄ ነበረ።
የመጽሐፉ ሰዎች እነማን ናቸው? እንደ እስልምና አስተምሮ እኔ ብዙም እውቀቱ የለኝም። ጥያቄ ልጠይቅ። አይ ቀላል እኮ ነው። እጅግ በጣም ብዙ ቦታ በቁርአን ውስጥ የመጽሐፉ ሰዎች ይላቸዋል አይደለ? እነማንን ነው? እናንተ የመጽሐፉ ሰዎች ወይ እያለ የሚመክራቸውም የሚገስጻቸውም የሚያመሰግናቸውም የሚገስጻቸውም እነማንን ነው? አይ እኔ እውቀቱ በሌለኝ ነገር ማውራት አልፈልግም። ማለት ኦኬ፣ እንደ እስልምና አስተምሮ ክርስቲያኖች ገነት ይገባሉ? ኦኬ፣ እንደ እስልምና አስተምሮ ክርስቲያኖች ገነት ይገባሉ? አይገቡም። እስኪ ይችን አዲሷን ይፈታቃል። እችን አዲስ እስቲ ያስረዳል። ማይገቡ ከሆነ ክርስቲያኖች ገነት ይገባሉ ይላል ነብይ ይላል። የነብይን ቃላት ታከብርም ማለት ነው። አረብኛው ላርግልህ እንግሊዝኛው ክርስቲያኖች ገነት ይገባሉ የሚል ከቁርአን የለም። ያው አዲስ አስቀምጦላል። ያው አንብበውሽ ቀጥል። ዜነዲን አንብበው ታነበዋለህ? ኦኬ እሺ። ከአውፍ ኢብን ማሊክ ረዲየላሁ ዐንሁና ኃይለ ቃሉ ነው ሳይ መልካም። ከአውፍ ኢብን ማሊክ ረዲየላሁ እንደተወራ ያለ መልእክተኛ እንዲህ ብለዋል። አይሁዶች በ71 ቡድን ይከፈላሉ። ከእነርሱም አንዷ ገነት ሲሆን 70 ግን በእሳት ወይ ደግሞ ጀሃነም ውስጥ ናቸው አለ። ክርስቲያኖች በ72 ቡድን ይከፈላሉ። በስንት ቡድን? በ72። አይሁዶች በ71 ክርስቲያኖች ደግሞ በ72 ይከፈላሉ። ከእነርሱም 71ዱ ከእሳት ውስጥ ሲሆኑ አንዱ ጀነት ነው አለ። የመሐመድ ነፍስ በእጁ በሆነችው ጌታዬ እምላለሁ፣ የመሐመድ ነፍስ በእጁ በሆነችው በጌታዬ እምላለሁ፣ የእኔ ህዝብ ኡማ በ73 ቡድን ይከፈላል። ከእነሱም አንዱ በጀነት ሲሆን 72ቱ በእሳት ውስጥ ናቸው። ያላ መልእክተኛ ሆይ እነሱ በጀነት የሚገቡት እነማን ናቸው ተብለው ተጠየቁ። እርሳቸውም አልጀማህ ዋናው ስብስብ የአብዛኛው ሙስሊም አካል አሉ። ከኔ ጀማ ውስጥ ያለው ጀነት የሚገባው አብዛኛው የሙስሊም አካል ነው ብሎ መለሰ። አይሁድና ክርስቲያኖች አይሁዶች 71 ቦታ ተከፍለው አንዱ ይገባል። ክርስቲያኖች 72 ቦታ ተከፍለው አንዱ ይገባል። ሙስሊሞች 73 ቦታ ተከፍለው አንዱ ይገባል ይላል ሐዲስ። ክርስቲያኖች የሚለውን ኃይለ ቃል የቱ ጋር ነው? እስከ ሳይ አይታየም እንዴ? በደንብ እኮ የሚታየው ክርስቲያኖች ጠይብ። እሺ ይታያል። ክርስቲያኖች ይላል። እሺ ክርስቲያኖች ገነት ይገባሉ የሚለው የቱ ጋር ነው? ክርስቲያኖች ይላል። እሺ ጠይብ ቀጥሎ የቱ አለ ገነት የሚለው? ምናልባት እኔ ስላነበብኩት እንትን በው ክርስቲያኖች 72 ቡድኖች አይደለም ኃይለ ቃሉ ነው ሳይ ተከፈሉ። ከእነሱም አንዱ 71ዱ ወደ እሳት ውስጥ ሲሆን አንዱ በጀነት ነው ይላል። ይታያል አይደል? አይ እውቀቱ የለኝም ይቅርታ አድርግልኝና አሁን ክርስቲያኖች ጀነት ይገባሉ አያለም። ለምሳሌ
ላ ክርስቲያኖች ገነት ይገባሉ የሚል የለም እዚህ ጋር። ለምሳሌ ከ72ቱም አንዱ ይሄ ምንድነው የሚለው ጀነት ናቸው ማለት ምን ማለት ነው? ዘነዲን አንዱ ከ72ቱ አንዱ ይላል። አንዱ ከ72ቱ አንዱ ይላል። አይወይስ ዋበስ ቋቋይ 72ቱ ክርስቲያኖች ናቸው አይደለ? ከ72ቱ ክፍልፍል አንደኛው ክፍል ጀነት ይገባል አይደለ? አይደል? እንደዛ ነው የሚለው አይደል? ጀነዲን እዚህ ጋር አሁን ለምን እንደተፈለገ እኔ እንጃ ማብራራቱን አልችልም አልኩ እኮ። ግን እንደ ሙስሊም አይደለም በራሳችሁ መጽሐፍ ላይ ጀነዲን እንዳስተምሮት ብቻ እንበል። አሁን ክርስቲያኖች ስንት ቦታ ይከፈላሉ አለ ነብዬ? ክርስቲያኖች ስንት ቦታ ይከፈላሉ አለ ነብዬ? አይ ማብራራቱን አልችልም አልኩ እኮ። ማብራራቱን አላውቅም። በማላውቀው ነገር ያውቃለሁ እላለሁ። ሐዲሱ ስንት ይላል? ክርስቲያኖች 72 ቦታ ይከፈላሉ ይላል አይደል? አዎ ይላል። ከ72ቱ ደግሞ 71ዱ ጀሃነም ሲገቡ አንደኛው ጀነት ይገባል ይላል አይደለ? አዎ ይላል። እሺ ሙስሊሞች ደግሞ 73 ቦታ ይከፈላሉ። ሙስሊሞች 72ቱ ጀሃነም ሲገቡ አንደኛው ገነት ይገባል ይላል አይደለ? ገነት ይገባል። ከሙስሊሞችም አንደኛው ገነት ይገባል ብሏል። ማ ነብይ? አሁን እኮ ነገርኩ እኮ እፎይ ነገርኩ እኮ። ማብራሪያ እኔ ማለት የማላውቀውን ነገር አላብራራልህም። በእርግጥ ማብራሪያ እንደሆነ ማብራሪያ አለ። ጎበዝ። ነብይ ግልጽ ተናጋሪ ነው ወይንስ የሚደባብቅ ውሸታም ተናጋሪ ነው? ከነብይ በላይ ግልጽ ተናጋሪ አለ ዜነዲን? የለም። ጎበዝ። እስከማውቀው ድረስ በሐዲስም በፈትዋዎቻችሁም አስተምሮታችሁ ከሙሐመድ በላይ ግልጽ ተናጋሪ የለም። አንደበተ ርቱዕ እሱ ብቻ ነው። እሱ ግልጽ ብቻ ተናጋሪ ነው ተብሎ የሚታመነው አይደለ? የዓለም ሕዝብ ተደምሮ የሱን ያህል ግልጽ ታብታቡን ኮፒ ሊንኩን አታቋርጡት። የተወደዳችሁ ታብታቡን በደንብ ከፍ አድርጉት። ኮፒ ሊንኩንም እንደዚሁ መታል። ቀጥል። አላችሁ? ይሰማል። እፎይ እኔ ልጠይቅ። እኔ በማላውቀው ነገር ተው። እሺ ኔክስት ትጠይቃለህ። ግን ነብይ የተናገረውን ለምን አሜን ብለህ አትቀበልም ነው የኔ ጥያቄ። አሜን ብዬ እንዴት ይቀበላለሁ? ለምን እዚህ ጋር ለምን እንደተፈለገ ሳላቅ አሁን ከመጽሐፍ ቅዱስ አንድ ጥቅስ ለምሳሌ አንድ መስመር ጥቅስ አምጥቼ ማብራሪያ የለውም። ለምሳሌ ማብራሪያ ይኖራል እኮ ነው የሚል። እኔ የማላውቀውን ነገር እኔ በኋላ እንትን ስምና እንዲህ ነው ምናምን ለማለት ይሄማ የማይሆን ነገር ነው። እውቀቱ ያለውን ሰው ጠይቅ። እውቀቱ ካለው ሰው ተያይ። እውቀት የለኝም አልኩ ዜነድን። ይሄ እኮ እውቀት አይፈልግም አልኩ። እኔ ደግሞ እውቀት የሚፈልግ ነገር ሌላ ነገር ሲሆን ነው። ነብይ ግልጽ ተናጋሪ ሆነ እውቀት እንዴት ነው የማይፈልግ? ከነብይ እውቀት አይፈልግም ይለኛል። አንተ እኮ እያልከኝ ያለው አሁን ተቋርጬ ነበር እንዴ? አሁን ሊጋል አጋርጎ ነበር ተመልሰሃል። ምን ሆነ ብዬ
ያ አስቀጥለው። እሺ ኦኬ። ይሄ እውቀት የሚፈልግ ነገር እኮ አይደለም እያለ ነው ዘይድዬ። እዚህ ጋር አንተ ግልጽ ነው። እንዴት አንድ ሰው ክርስቲያን ሆኖ ሃይማኖት እውቀት ማይፈልግ ነገር የለም። ግልጽ ነው። ነብይ ግልጽ ተናጋሪ ነው አይደል መሐመድ? ግልጽ ተናጋሪ ነው አይደል? ስለዚህ ግልጽ ነው የተናገረው እዚህ ጋር ነው እውቀት የሚጠይቅ ነገር የለም። አይሁዶች እዚህ ጋር ለምን ተፈለገ አላውቅም እኮ ነው የሚል አሁን ቃል ስጋ ሆነ ሲማን ከመጽሐፍ ቅዱስ የሆነ ነገር አውጥቼ ቢከተ አሜን ብለህ ትቀበለኛለህ? ለምን የሚፈለግ? ይሄ እኮ አንድ ክርስቲያንና አይሁድ ገነት ይገባል ከእስላም እኩል ከተባልክ ኢቭን ከእስላም በተሻለ ሁኔታ ኦኬ። ምንድነው ይሄ? ምን ተፈልጎበት የምትለው ምንድነው? ልታብራራው የምትችለው? አንደኛ ነብይ ግልጽ ተናጋሪ ነው፣ በግልጽ ነው የተናገረው። ኢቭን አንተ ጥያቄ ነው መጠየቅ ያለብህ። እንዴት ክርስቲያን ሆኖ ሰው ጀነት የሚገባ ከሆነ ለምን ወደ እስልምና ይሄዳል? ለምን ወደ እስልምና ይጠራል? እንደውም የተሻለ ነገር ያለው ክርስትና ውስጥ ነው ማለት ነው። ሌላ ሰው እንቀይርና ማታቆሪ በቃ ጠብቅና ሌላ ሰው ደግሞ ይቀጥል። ላ ልጠይቅ ለምን ጥያቄ ትፈራላችሁ? እኔ ልጠይቅ እኔ በማላውቀው ነገር ያ እንትን እፎይን ልጠይቀው። ዘይነዲን እኛ ጥያቄ መጨረሻ ላይ ማን ነው የምንቀበለው? ቶፒክ መሀል ላይ ስለማናስገባ ነው። ታገሰን ትንሽ ትጠይቃለህ፣ ችግር የለም። አይ ቲንክ ሉሉ ወይ ደግሞ እኔ እኮ አንድ ጥያቄ ብቻ ነው የምጠይቀው። ትጠይቃለህ መጨረሻ ላይ ኦርደር አለው። ለዛ ነው መጨረሻ ላይ ዘይባ ቀጥል። ዘይባለሽ ቦስ አሁን ተመታል መሰለኝ። እስኪ ቼክ አድርገህ ኦኬ። ይሰማል? ያ ትሰማለህ? አሁን ኦኬ ነው። ኦኬ እንግዲህ መጽሐፍ የተሰጣቸው ክርስቲያኖችና አይሁዶች ከሆኑ እስልምና ያለ መጽሐፍ ነበር ወይ? ያለ መጽሐፍ አለ እያሉን ነው ወይ? ምን እያሉን ነው? የመጽሐፉ ባለቤቶች አይሁዶችና ክርስቲያኖች ከሆኑ የመጽሐፉ ባለቤቶች እነሱ ከሆኑ ከእስልምና በፊትም እነሱ ነበሩ ብሎ መሐመድ ካለ እስልምና በኋላ የመጣ ነው ካለ በመጀመሪያ ላይ የተሰጣቸው እነሱ ናቸው ካለ ከነሱም ክፍል ደግሞ ክርስቲያኖች እና አይሁዶች ገነት የሚገቡ አሉ ልክ ከኛም የሚገቡ እንዳሉት ካለ ስለዚህ ምንድን ያደረገው መሐመድ ኦርደር ነበር የመሰለው። በመጀመሪያ አይሁድ የሚባል ስያሜ፣ ከዛ ክርስቲያን፣ ከዛ እስልምና እንደዛ ብሎ ነው በሶስት ከፍሎት የመጣው ማለት ነው። ፓርቲሽን ሰጥቶት ከፋፍሎት መጣ። ዝገቱ ፓርት ደግሞ ምንድን ነው? ቅድም ባየነው ላይ ይከፈላሉ ያለባቸው ከእስራኤል ከወጡ ከግብፅ ከወጡ በኋላ ነው። እውቀት ከመጣላቸው በኋላ ነው ልዩነት የመጣው ይላል። ኦኬ እንደ ኢትዮጵያኖቹ ሙፈሲሮች ከሆነ ቁርአን ከመጣ በኋላ ነው ልዩነት የመጣው በእስራኤሎች ማለት። እንዲያ ከሆነ ቁርአን ከመጣ በኋላ ከሆነ ልዩነት ያለው አስቀድሞ የነበሩ እስራኤሎች አንድ ከሆኑ ወይን ኢየሱስ ተሰቅሏል ነው ያሉት ወይን አልተሰቀለም ነው ያሉት ማለት ነው። እስከማድረስ እስከ መሐመድ ቁርአን እስኪመጣ ድረስ እውቀት እስከመጣ ቁርአን እስከመጣ ድረስ እስራኤሎች አንድ ናቸው ከተባለ ልዩነት የለባቸውም ከተባለ በአንድ ድምፅ ኢየሱስ ተሰቅሏል ብለው ያምናሉ፣ ወይንም ደግሞ በአንድ ድምፅ ኢየሱስ አልተሰቀለም ብለው ያምናሉ። ቁርአን መጣና ምን አደረጋቸው? አወዛገበና እንዲለያዩ ያደረገ ማለት ነው። ስለዚህ ተጠያቂ አላህ ይሆናል ማለት ነው። እንደዛ ከሆነ ደግሞ ምንም እንኳን የታሪክ ስህተት ቢሆንም ይሄ ግጭት መልሶ ከራሱ ጋር ቢሆንም እስቲል ሱራ 10:93 ቼክ አድርገው ድገምና እነሱ እንዳሉን ቁርአን እስከመጣ ድረስ አንድ ከነበሩ ቁርአን መጥቶ እንዲለያዩ አድርጓቸዋል ማለት ነው። ሶፋር እስከምናውቀው ተሰቅሏል ብለው ያምናሉ። ቁርአን መጣና አልተሰቀለም ብሎ ክፍልፍል እንዲከፋፈል ሰው አደረገ ማለት ነው። ይሰማል? ያ አንብበው እኔ ጋ
እኔ ጋር የቀደሙ ቆይ አንዴ ካሜራህን ልዝጋብና እንደገና ክፈተው ወይንም ኦኬ እንደገና ክፈተው። እኔ ጋር የቀደሙ ስታክ አድርገው የሚታየኝ ኦኬ አሁንስ መጣለ አልመጣልኝም። ቀጥሎ አንብቦ አይታየኝም ለኔ ወይ ወርጅል ግባ እንዴ? አይ ችግር የለም የኔ ራሴ ችግር ነው። ፖዞኝ እመለሳለሁ። አንተ አንብቦ ጥሩሽ የእስራኤል ልጆች ሱራ 10:93 ነው እያነበብኩ ያለሁት። የእስራኤል ልጆች ምስጉን ስፍራ በእርግጥ አሰፈርናቸው ከመልካም ሲሳዮችም እስኪመጣቸው ድረስ አልተለያዩም ይላል። ዚስ ኢዝ ዘ ፖይንት። እውቀትም ቁርአንም እስኪመጣቸው ድረስ አልተለያዩም። ምክንያቱም 72 73 ሴክቶች ላይ አልገቡም ነበር። ምን እስኪመጣ? እውቀትና ቁርአን እስኪመጣ ድረስ ጌታ በእርሱ ላይ ይለያዩበት በነበረው ነገር በትንሣኤ ቀን በመካከላቸው ይፈርዳል ይላል። ኦኬ ካልተለያዩ ቁርአን እስኪመጣ ድረስ አንድ ከሆኑ ቁርአን መጥቶ እንዲለያዩ ምክንያት ሆነ ማለት ነው። ቁርአን መጥቶ እንዲለያዩ ምክንያት ሆነ ማለት ነው። እንደዛ ከሆነ አንድ ነበሩ። የእስራኤል ልጆች ምስጉኑን ስፍራ በእርግጥ አሰፈርናቸው፣ ከመልካም ሲሶም ሰጠናቸው። እውቀት ወይንም ቁርአን እስከመጣ ድረስ አልተለያዩም። ልዩነት የላቸውም። አንድ ነበሩ። ጌታ በእርሱ ይለያዩበት በነበሩት ነገር በትንሣኤ ቀን በመካከላቸው ይፈርዳል። ለምንድን ነው ቁርአን መጥቶ እንዲለያዩና እንዲፈረድባቸው ያደረገው? ይሄ እኮ ጤናማ አይደለም። አንድ ከነበሩ ልዩነት ከሌላቸው እውቀት መምጣት ለምን አስፈለገው? ያላ እውቀት ተብሎ የመጣው ቁርአን ሰዎችን የሚለያይ የሚከፋፍል ከሆነ ምንድን ነው የሚጠቅመው? ለምእመኑ አድመኝነት፣ መለያየት እነኚህ የሰይጣን ስራ ናቸው ይላል መጽሐፍ ቅዱስ። አስቀድሞ አንድ ከነበሩ ለምን እንዲለያዩ ያደረጋቸው? ዘይነዲን እንደመልሰው ነው አይደለም። ከማን ጋር ነው የሚታወራው? ቃል ስጋ ሆነ ሙስሊም ነው እንደ እርስ በርሳቸው ነው የሚመልስ ሰው እኮ የለም። እኔ ልጠይቅ እስከዛ ለምንድን ነው እሱ አላህ እንደዚህ እንዲለያዩ ያደረጋቸው? ኦኬ ዜናብ እንኳን ደህና መጣሽ። ጠይቄ እመጣለሁ። እሺ እፎይ ጠይቄ እመጣለሁ እና እስከዛ ትጠይቃለህ መጨረሻ ላይ ተባልክ። ዜናብ በመሀል ታብታቡን ለማስታወስ ያህል ታብታቡን እንዳዘነጉ ታብታብ ኮፒ ሊንክ ሼር አድርጉት። ሪፖስት ያላደረጋችሁ ሪፖስት አድርጉት። ስቶሪያችሁ ላይ አድርጉት። ላይቭን ዩቲዩብ ላይ ያላችሁም ሀሳብ አስተያየት ኮሜንታችሁ ጻፉ። ላይክ አድርጉ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ታብታቡን ሰላም ዩቲዩብ ላይ ያላችሁ እንዴት ናችሁ? ሰላም በሉን እስኪ። ኬት ነው እየተከታተላችሁ ነው ያላችሁት? ዱባይ፣ ካናዳ፣ አሜሪካ የት? ሰላም በሉን ዩቲዩብ ላይ ያላችሁ ሞቅ ሞቅ አድርጎ እስኪ። ይሰማል በደንብ ዩቲዩብ ላይ? እንዴት ናችሁ? ምንድን ነው ሰሞኑን ዩቲዩብ ላይ ቀዝቀዝ ብላችኋል። ወደ 420 ሰው ይታየኛል። እንዴት ናችሁ? መልካም። ዜነብ ሉሉ ሰላም ሉሉ እንኳን ደህና ቆያችሁ። ይመስገነው። ይህን ክፍል እንዴት ትረጂዋለሽ? እያዳመጥኳችሁ ነው። ጥያቄ የለኝ። ምትይው የለሽም እዚህ ላይ? አዎ። እሺ ነገራችን ላይ ይሄ ሲምፕል ፖይንት ነው። ሲምፕል ፖይንት ነው። እዚህ ጋር አሁን ቁርአን እስኪመጣ ድረስ አልተለያዩም ከተባለ ቁርአን መጥቶ ሊለያያቸው ከተባለ ለምን ይለያያል? በጣም አደገኛ ጥያቄ ነው። በነገራችን ላይ ሉሉ ይህንን ክፍል እንዴት ማለት ስታዩ ራሱን ጥያቄ አይፈጥርም? የሆነ ነገር ብትይ ደስ ይለናል ከቻልሽ።
መለያየት ሞት ነው እንዳትሉ። ኤኒዌይስ መልካም፣ በደንብ አስተውሉ። መሐመድ ደጋግሞ በቁርአን ውስጥ ሆነ በሐዲስ ውስጥ ካስተላለፈው መልእክቶች አንዱ ክርስቲያኖችና አይሁዶች ቀዳሚ እንደነበሩ ነው። እስልምና በኋላ የመጣ እንደሆነ ነው። አሴ ኮሚኒቲ ሁለቱ ኮሚኒቲዎች የክርስቲያኑ ኮሚኒቲ እና የይሁዲ እምነትን የያዙ እንደነበሩ ራሱ አፌርም አድርጎት ነው የሚያልፈው። የመጽሐፉ ባለቤት ብሎ መጽሐፉን ለአይሁዶችና ለክርስቲያኖች ሰጥቶ ነው የሚያልፈው። የመጽሐፉ ባለቤቶች ከተባሉ መጽሐፍቱ ያላቸው ሁለቱ አካላት ከሆኑ ከመሐመድ በፊት የነበሩ አካላት ምንድነው ትንሣኤ ይቀበላል ማለት ነው። በቂያማ ከሚነሱትም እንደዛው ነው የምንነሳው ስላለ ሙስሊሞቹ ከሙሐመድ በኋላ የመጡት አርብን ስለሰገዱ አርብን ስለሚያውቁ አርብ ይነሳሉ። ከሱ በፊት የነበሩት ግን ክርስቲያኖችና አይሁዶች ናቸው። ቅዳሜና እሁድ ነው የሚነሱት። ሙስሊሞቹ ከሙሐመድ በኋላ ያሉት አርብን ስለሆነ ጁማን ሰላት ስለሚሰግዱ አርብን ሲነሱ፣ ከሙሐመድ በፊት ሙስሊም ስለሌለ ቅዳሜና እሁድ ነው የሚነሱት። ቢኖሩ ኖሮ ከዛ በፊት ስላሉትም ይናገር ነበር፣ ስለሌሉ ነው። ቢኖሩ ኖሮ ከመቃብር ገና ሲነሱ የሚቀሰቅሳቸው ቁርአን እኔ ባልደረባችሁ ቁርአን ነኝ ተነሱ ብሎ የሚጠራቸው ቁርአን ነው። ቁርአን ደግሞ ከመሐመድ በፊት አልተሰጠም። አሌስ ተውራት፣ ደቡር፣ ኢንጅል መጥቶ እንደ ቁርአን ከመቃብር ይቀሰቅሳል ይጠራቸዋል እስካላሉት ድረስ እንደዛ የሚል ማስረጃ ደግሞ ሽታውም የለም። ቁርአን ለነኛዎቹ ስላልወረደ ለሙስሊሞቹ ስለሆነ ሙስሊሞቹ ደግሞ ከመሐመድ በኋላ ስለሚጀምሩ ለሙስሊሞቹ ከመሐመድ በኋላ ላሉት እኔ ባልደረባችሁ ነኝ ብሎ ያናግራቸዋል። ከመሐመድ በፊት የነበሩት ቁርአን የሚባል ታሪክ አያቁም። መጥቶም ከመቃብር አይቀሰቅሳቸው። ይሄ እስልምና መሐመድ ላይ ለመጀመሩ በራሱ መጽሐፍ ሁጅ የሚቆምበት ነው። ኦኬ ሙቭ ካሊድ እንኳን ላመጣ ካሊድ። አቤት አቤት። ተማም አለን ሁሉ ሰላም አልሐምዱሊላህ። የእስራኤል ልጆች መቼ ነበር የተከፋፈሉት? እውቀት እስኪመጣላቸው ድረስ አለ አይደል? ታዲያ ቁርአኑ የትኛው እውቀት? እውቀት የተባለው ምንድን ነው? እውቀት ነው፣ ፈጣሪን የማወቅ እውቀት ነው። የቁርአን እውቀት ማለት ነው። የቁርአን እውቀት ነው ፈጣሪን የማወቅ እውቀት። አዎ ኦኬ። ስለዚህ ቁርአን እስኪመጣ ድረስ አልተለያዩም ነበር ማለት ነው። አልተለያዩም። ክፍሉ ግን እየተናገረ ያለው ስለ ካዲያን ስለይቶቹ ካዲያን ከአይሁድም ከክርስቲያንም እውቀቱ እስከሚመጣ ግን ካዲ የሚባል ነበር። እውቀቱ እስኪመጣ ምን ነበሩ? አዎ ካዲ የሚባል ነበረ እውቀቱ እስኪመጣ ድረስ። በፊት እንግዲህ ነቢያት የተላኩ ነቢያት ነበሩ እና ኢብራሂም አለይሂ ሰላም እና ሙሳ አለይሂ ሰላም እና ኢሳ አለይሂ ሰላም እነዚህ ሲላኩ የነሱን አስተምሮ ተከትለው የሚሄዱ ሙስሊሞች ነበሩ። ቆይ እውቀቱ እስኪመጣ ድረስ እውቀቱ እስኪመጣ ድረስ የእስራኤል ልጆች ስንት ነበሩ? ተለያይተዋል ወይስ አንድ ናቸው? አልተለያዩም፣ አንድ ነበሩ ትል። ኦኬ። ስለዚህ ካልተለያዩ ሁሉም አንድ ነበረ እምነታቸው ማለት ነው። ስለ ካዲያን በተመለከተ ነው። አዎ ካዲያን ሃይማኖታቸው። ስለ ካዲያን የምትለው ምንድን ነው? የእስራኤል ልጆች እውቀት የመጣላቸው አንድ ናቸው። እውቀቱ ሲመጣ የተለያዩት ምን አይነት ካዲያን?
አሁን በዛን ዘመን ራሱ አማኞችና ካዲያን አሉ ተከፋፈሉ ማለት ነው። አንድ የሆኑ ካፊሮች ነበሩ። አንድ የሆኑ ለምን እውነትን ስለማይቀበሉ ስለነሱ እየተናገረ ነው። አላህ ለካዲዎቹ ነበረ መልካምን ሲሳይ የሰጣቸው ወደ መልካም ቦታ ያስገባቸው ካዲዎችን ነው ወይንስ አማኞችን ነው? ለአማኞች ነው። ታዲያ ምን ትላለህ? እነኚዎቹ እኮ ናቸው ተከፋፈሉ ያላቸው። ተከፋፈሉ የተባሉማ እነኛ አይደሉም፣ አማኞቹ አይደሉም። አንተ ነው ያልከው። ና ክፈተው ቁርአኑን። አሁን በከፈትከው ላይ ቆሜ እያብራራው ነው እኮ ላሳየህ አይደል? አሁን በከፈትከው የእስራኤል ልጆች ምስጉኑን ስፍራ በእርግጥ አሰፈርናቸው ይላል አይደለ? አዎ። ኦኬ ካዲያንና ምናምን ብሎ ለይቷቸዋል ወይንስ ሁሉንም የእስራኤል ህዝቦች የሚመለከት ነው? ከእስራኤል ልጆች ከዛም በፊት አሁን እዚህ ላይ ሲናገር የእስራኤል ልጆች ብሎ ጀነራሊ ጠርቷቸዋል። ችግር የለም። ነገር ግን ከእስራኤል ልጆች ውስጥ ቆይ ስለዚህ እነኚህ ጀነራል የሆኑ ሁሉንም የእስራኤል ልጆችን ነው አይደለ? ከግብፅ የወጡትን። አዎ መልካም። ከመልካም ሲሳዮችም ሰጠናቸው አለ። ከመልካም ሲሳዮችም ለነኚህ ሰጣቸው። ለይቶ አይደለም ለሁሉም ነው አይደለ? አዎ። እውቀትም ወይንም ቁርአን እስኪመጣላቸው ድረስ አልተለያዩም አለ። እነማንን ነው? አልተለያዩም። አዎ። ስለ እነማን ነው እያወራ ያለው? ስለ ካዲያን ካዲያን ነው የሚለው እስራኤል ልጆች። አዎ ከእስራኤል ልጆች ውስጥ የከፈሩ አሉ፣ ካፊሮች ነበሩ። ውስጥ አትበላ ብራዘር። ስለዚህ ልዩነቱ መክፈሩ የመጣው ምን ከተሰጣቸው በኋላ ነው? እውቀቱ ከተሰጣቸው በኋላ። አዎ ስለዚህ እውቀቱ ከተሰጣቸው በኋላ ከሆነ የከፈሩት፣ እውቀቱ ከመሰጠቱ በፊት ግን ልዩነት የላቸውም ነው። ኖ የከፈሩት አላለም እኮ። አንተን የከፈሩት ስትል የአንተን አንደበት ነው የተጠቀምኩት እንደማይል አውቃለሁ። የአንተን አንደበት ተጠቅሜያለሁ። ምክንያቱም የከፈሩት ብለህ ራስ ስላልክ ማለት ነው። ኖ እኔም እኮ የከፈሩት እውቀቱ ከመጣላቸው በኋላ አላልኩም እኮ። በፊትም ይህን አንብበው እሺ። እውቀቱ ከመምጣቱ በፊት ልዩነት አላቸው ነው የሚለው የላቸውም ነው የሚለው? ከመምጣቱ በፊት አንድ ናቸው ብለዋል እኮ። ፔሬድ። እነዛ ምንድን ናቸው? አንድ የሆኑ ካዲያን ነበሩ። ፕሩቭ አድርገው። ምክንያቱም ስለ እስራኤል ልጆች ነው እንጂ የሚያወራው ስለ ካዲያን አይደለም። ካዲያንን አይደለም ወደ ተቀደሰችው ቦታ ያስገባቸው። ሲሳዮችን የሰጠው ካዲያንን አይደለም። ወንድም ካሊድ ካዲያንን ይላል። ስለ እስራኤል ልጆች ነው የሚያወራው። ከነዛ ውስጥ እኮ ያህዩ አለዚነ ከፈሩ እነለዚነ ከፈሩ ብሎ የሚጠራቸው ሌላ ግጭት ነው የሚያነብህ። እስከዚህ ድረስ ግን ልዩነት የላቸውም ነው የሚለው ቁርአን ነው። አሁን እስከዚህም ድረስ ራሱ ካዲያን ነበሩ። ሙሴን የካዱ አሉ። ኢሳ አለይሂ ሰላም እሱ ሌላ ግጭት ነው የሚያነብህ። ይህንን አሁን አቃና ይህንን ሞግት ይህ ሞግት ምን ሚለውን መጽሐፉ እስከሚመጣ ድረስ ልዩነት የላቸውም አንድ ናቸው ብሏል። ስለዚህ እዚህ ላይ ቆመና ሞግት። ኦኬ እዚህ ላይ ቆሜ ሲሞግት ራሱ ምንድነው? ለሙሴ አማኞችና ካዲያን አሉ። ለአብርሃም አማኞችና ካዲያን ነበሩ። ለኢሳ አለይሂ ሰላም አማኞችና ካዲያን ነበሩ። የታል እንደዛ የሚለው? አላህ የታል እንደዛ የሚለው? ክፍሉ ላይ ክፍሉን ለማውጣት ትንሽ በመጀመሪያ ደረጃ አዳምጥ ካሊድ። ለሙሳ ለመካድም ሙሳ በኋላ ነው መጽሐፉ የሚመጣለት እውቀቱ ራሱ። በኢሳም ለመካድም እነኚህ አስቀድሞ ገና ከግብፅ እየወጡ ነው። ስለዚህ የጠቀስከው ሙሳ እና ኢሳ አርጉመንቱ ለእነሱ አይሰራም። የኢብራሂም ጉዳይ ከሆነ እንመጣበታለን። ይሄንኛው ቁርአን ነው ብለህ ስለፈሰርከው ህዝቦች እንዳሉ ታውቃለህ አይደል? ኢሳ አለይሂ ሰላምን ሲያሳድዱ የነበሩ ሰዎች እንደነበሩ ታውቃለህ? እሱማ የኛ አርጉመንት እኮ ነው ካሊድ። ያልገባ ነገር አለ። የእኛን ጥያቄ እየጠየከን ነው መልሰህ። ቁርአን ችግር አለበት እያልን እኮ
አርጊው እያደረግን ነው እኛ። ችግር የለበት አንድ ነው። ባይ ፕሊዝ ነው እንጂ ችግር ያለበት እኛ ስላልተረዳ ፕሊዝ አዳምጡ። የእስራኤል ልጆች ምስጉኑን ስፍራ በእርግጥ አስገባናቸው አለ። ሁሉንም እስራኤል ልጆች ነው ወይ የሚመለከተው ወይ የሚገባ? ተስማምተናል እዚህ ጋር አይደለ? ተረጋጋና መልስልኝ። ማይክን አንሳውና ሚዩት ነው። ፖዝ የሆናችሁ ተመለሱ። ቀጥል ካሊድ፣ ማይክን አንሳው። እነዛ ያልተለያዩ እነማን ናቸው? ፕሊስ የጠየኩን ብቻ መልስ። የእስራኤል ልጆችን ያስገባቸው ግማሾቹን ነው ወይንስ ሁሉንም ነው ያስገባቸው? በስም ደረጃ ነው ያካተታቸው። ምክንያቱም ስም ስለሚያካትታቸው ጀረና ማለት የምን ስም ያ በኒ እስራኤል ስም ሙስሊም፣ ክርስቲያን፣ አይሁድ፣ ነስራኒያ ምናምን ብሎ አከፋፍሎት አይደለም እኮ ነው የምትከፋፈለ እኮ አላልኩም። ሲገቡ እኮ አንድ ናቸው አልተከፋፈሉም ይላል ቁርአን እኮ። መከፋፈላቸው እኮ ቁርአኑ እኮ ያውቃል፣ እሱን ያውቃል። ሜንሽን ያደረገው ካፊሮች መሆኑን የምታውቀው ለኢሳ አለይሂ ሰላም የታዘዙት አሉ። እሱ የኛ ጥያቄ ነው። ፕሊስ ካሊድ አይምታታብ ፕሊስ። የኛን ጥያቄ አትጠይቅ መልሰህ። የቁርአን ችግር እኛ ኢሳ ላይ እንዳላመኑ አምጥተን እንወግታለን። እሱ የኛ ጥያቄ ነው እንጂ አንተ ጥያቄ አይደለም። ይሄንን ፍታ እያልኩ እኮ ነው። አላህን አጣብቂኝ ውስጥ የሚከተው በሙሳ ብቻ ሳይሆን በኢብራሂም ጊዜ ልዩነት እንዳለን ያመጣብሃለሁ። ሱራ 9 114 ላይ ለምሳሌ የኢብራሂም አባት እሳት ውስጥ ነው ያለው። ኢብራሂምና አባቱ አንድ አይነት እምነት የላቸውም። ቁርአን ግን ምን ብሏል? ከግብፅ እስከሚወጡ ድረስ በእስራኤሎች ዘንድ ልዩነት የለም ብሏል። አንድ ነው ብሏል። በመካከላቸው ምንም ልዩነት የለም። ምንም ልዩነት ከሌለ መቼ ነው ልዩነት የመጣው? እውቀት ሲመጣ ነው ልዩነት የመጣው። እውቀቱን ደግሞ ማን ነው ብለው ፈሰሩት? ቁርአን ሲመጣ። ቁርአን እስከመጣ ድረስ አልተለያዩም፣ አንድ ናቸው ነው። ምን እስኪመጣ ድረስ መቼ ካድኩ? ክጃለሁ እንዴ? አልካድኩም እኮ ቁርአን እስኪመጣ ድረስ አንድ ነበሩ። ፕሊዝ ቁርአን እስኪመጣ ድረስ አንድ ነበሩ። የእስራኤል ልጆች የተለያዩ ናቸው? አንድ ናቸው? አንድ ናቸው። ነገር ግን አሁን ስለዚህ የእስራኤል ልጆች ቁርአን እስኪመጣ ድረስ አንድ ከሆኑ የተለያየ እምነት ከሌላቸው ቁርአን ሲመጣ ነው የተለያዩት ማለት ነው። እውቀት ሲመጣላቸው ቁርአን ሲመጣላቸው ተለያዩ። ማናማ ካፊሮችና ሙስሊም ብለው ተለያይቷል፣ አማኞችና ካዲያን። ነገር ግን ቁርአኑ ደግሞ እየተናገረ ያለው ስለነዛ ስለ ካዲያን ገባ፣ ስለነዛ ስለ ካዲያን እንጂ ስለ አማኞች አይደለም። ምንድነው የምታወራው ወንድማችን? ማለት በስራ ሰምተኛል። ግን እኔ ሰምቻለሁ። ሲጀመር ቆይ ቁርአንና እንትን ብለው ተለያዩ አይደለም። ልዩነቱ ራሱ ማን ዘንድ ነው? አይሁዶቹ ዘንድ ክርስቲያኖች እስራኤሎችን የሚመለከት ነው። ክፋዩ ቁርአን እስከመጣ ድረስ ወይም ደግሞ እውቀቱ እስከመጣ ድረስ አልተለያዩ። እስራኤሎች ምን እስኪሆን ድረስ? እውቀት እስኪመጣ ወይም ደግሞ ቁርአን እስኪመጣላቸው ድረስ አልተለያዩም፣ አንድ ናቸው ነው። ቁርአን ሲመጣ ግን እነኛ አንድ የነበሩት ተለያዩ፣ የተለያየ እምነት የያዙ ማለት ነው። ሐዲስህ ላይ 73 ቦታ ይከፈላሉ ብሎ እንዳላቸው ማለት ነው። አዎ እሱን እኮ እኔ አልከራከርኩም ብሮ፣ እሱን መቼ ከራከርኩ? ስለዚህ በእስራኤሎች ዘንድ ምንም አይነት ልዩነት የለም ነበር ማለት ነው ቁርአን እስኪመጣ ድረስ። አዎ ልዩነት አልነበረም። ነገር ግን ምንድነው ስለ ካዲያን ስለሚያወራ ነው ይሄ ክፍል። ስለ ካዲያን በቃሽ፣ ይብቃ በቃ። ስለምን ካዲያን ነው የምታወራው? አላህ ከግብፅ ያወጣቸው መልካም ቦታ ያሳረፋቸው ካዲያንን ነው እንዴ? ቢያንስ አርጉመንትን ትረስ ለማድረግ ሞክር ብሎ ለማወቅ ሞክር። ስለ ካዲያን ከሆኑ ኦልሬዲ ሆኑ ተከፋፈሉ፣ አንድ ነበሩ ተብሎ ሊነገርላቸውም አይችልም። ከዛ
ሲሳዩን ቦታ ሰጠዋችሁ አወጣዋችሁም ብሎ አላህ ሊናገርላቸው ባልተገባ ነበር። ካዲያን ቢሆን ለካዲያኖች እውቀትን ሳወርድላቸው ከዛ እንደዚህ ተለያዩ። ካዲያን ከሆኑ እውቀት ማውረድ ለነሱ አስፈላጊ አይደለም። ኦልሬዲ ካዲያን ናቸው። ለነሱ እውቀት ወጥቶላቸው እውቀት ምን ካዲያንን የተለያዩትን እውቀት አወረድክላቸው አላወረድክላቸው ምንም ጥቅም የለውም። ኦልሬዲ ካዲያን ስለነበሩ ማለት ነው። ክፍሉ ስለ ካዲያን ብቻ የሚያወራ ሳይሆን አንድ ነበሩ፣ ከዛ በኋላ ተለያዩ ነው የሚለው። ኤኒስ ኦኬ፣ አንዴ እኔን ሀሳብ ተቀበለኛ። ቀጥልሽ። አንተ አሁን እየተናገርክ ያለው ትክክል ነው። እኔ አሁን እነዛን ከግብፅ ያወጣቸውን ስለ አማኞቹ ሳይሆን ስለ ካዲያን ብዬ ሲከራከር ምን ላይ ቆሜ ነው? ሙሴን ያመጡ አሉ፣ ሙሴን ደግሞ የተከተሉ አሉ። ስላመጡ ነው። ለነዛ ደግሞ ምንድነው የተሰጣቸው? ቁርአን እውቀት ተሰጣቸው። እንደገና ደግሞ ወደ እስልምና ተመለሱ። ሌሎች በዛው ቀሩ ነው። እኔ እንደዚህ ነው የምረዳው። ጨርሻለሁ። አንተ እኮ የምትለው እኮ ይገባኛል እኮ እሱ የኛ ጥያቄ እንጂ አንተ ጥያቄ አልነበረም ወንድማችን። እሱ የኛ ጥያቄ ነው። እንደዚህ ነው የሚያው አዳምጥ፣ ቆይ አዳምጥ ፕሊዝ። ቀደም አልኩህ እኮ ኢብራሂም ራሱ ከአባቱ ጋር ይለያያል። ይሄ የኛ ጥያቄ ነው የሚሆነው። ይህንን ከዛኛው ጋር ማስተካከል ማረም ያለብህ አንተ ትሆናለህ ማለት ነው። የእኛን ጥያቄ መልስ። አሁን ምን እያደረግክ መሰለ? የአላህ ስህተት ሳይገባ ዝም ብለህ እየጠየቅክ ነው ያለው። እንዴ ልዩነትማ አለ እኮ እያልክ ነው። ያ ልዩነት አለ። በሙሳ ያላመኑ አሉ፣ በኢሳ ያላመኑ አለ፣ እንዳንተ አስተምሮ ራሱ። ይሄ ክፍል ግን ስህተት ያመጣዋል ማለት ነው። በተለይም ቁርአን ብለው ለፈሰሩት ደግሞ በጣም አጣብቅኙን ከፍ ያደርገዋል። ቁርአን ብለው ለፈሰሩት አጣብቅኙን ከፍ ያደርገዋል ማለት ነው። ስለዚህ እውቀት እስከመጣላቸው ድረስ አልተለያዩም ካለ እውቀቱም ደግሞ ቁርአን ከሆነ ይሄ ብዙ ቦታ ላይ ጥቅሱም የሚገኝ ነው። መጽሐፍ እስከመጣላቸው ድረስ አንድ ነበሩ፣ ልዩነት የላቸውም የሚለው ማለት ነው። ይሄ እውቀት የተባለው ከግብፅ እስኪመጡ ከግብፅ እስከሚገቡ ድረስ እስራኤል ልጆች በዓለም ላይ ያበልጧቸዋል። ሱራ 247 ላይ ይመስለኛል። በዓለም ላይ ያበለጣቸው ያላቃቸው ካዲዎችን አይደለም አማኞች ስለሆኑ እነኚህ በዓለም ላይ ያበለጣቸው ከዛም ደግሞ ልዩነት ሳይኖራቸው አንድ የነበሩት እውቀት ሲመጣ ነው የተለያዩት ብሏል። ይሄንን አርም ይሄንን ተዛ ወደ አይ ግጭት ልዩነትም ነበራቸው ነው ልዩነት ነበራቸው። እሱ ግን የቁርአን ግጭት ይሆናል፣ የኛ አይደለም።